ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ሌሎች የምለቃቸውን ፊልሞች ባለመቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። ማርት ጓደኛው ያመጣለትን መኪና ጠግኖ እንደጨረሰ መኪናው መስራትና ለመስራቱን ለማረጋገጥ መኪናው ውስጥ ገባ። መኪናው ውስጥም ወረቀት አገኘ። ወረቀቱንም ማንበብ ጀመረ። ወረቀቱን እያነበበን በድንጋጤ ወደ ያሻር ጋር ይሄዳል። ይህንን ተመልከት አለቃ፣ ይሄ ማለት ተሽከርካሪው አደጋ አልደረሰበትም ማለት ነው። ስለዚህ አንድ ሰው ሆን ብሎ ተሽከርካሪውን አበላሽቶታል። ከዛ በኋላ ጥገና እንዲደረግለት አደረጉ። ልክ ነህ ልጄ፣ እንደዛ ነው የሆነው እያለ ሲናገርም የመርት አጋዥ ተደብቆ የሚያወሩትን ይሰማል። ያ ልጅ ጓደኛዬ ነው ያልከኝ? አዎ ጓደኛዬ ነው። ይሄ ነገር ግን መጥፎ ነገር ይዞብን እየመጣ ይመስለኛል አለቃ። ልጁ አሁንም ቢሆን እያዳመጠ ነው። እነሱ ተነጋግረው ጨርሰው ሲሄዱለት ተደብቆ ለፖሊስ ሪፖርት አቀረበ። በሌላ በኩል ፊዳን አሁንም ቢሆን የቶፕራክ አለማስታወስ ጭንቅላቷን እየረበሸው ነው። እዚህ ለዘላለም ብንቆይ ኖሮ በተሎ ታስታውስ ነበረ። ቶፕራክ ግን የሰላም እንቅልፍ ወስዶታል። እባክህን አስታውስ፣ እባክህን ውዴ፣ ምን ያህል እንደምወድ ብታስታውስ እንዴት ደስ ባለኝ። የገባህልኝንም ቃል አስታውስ እባክህ እያለች ፊዳን ሆድ እየባሳት እየተመለከተችው አሁንም ብቻዋን ታወራለች። በሌላ በኩል ከሪማን አሁንም ቢሆን ስልክ እየደወለችለት ነው። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ውይ ፈጣሪ፣ ቆይ ምንድነው ማደርገው? ፈጣሪ እባክህን እርዳኝ። ልጄ ላይ የሆነ ነገር እንዳልደረሰ ተስፋ አደርጋለሁ። አሊ ልጄ ንገረኝ እስኪ፣ አገኘኸው እንዴ? ምን ተፈጠረ? እስካሁን ላገኘው አልቻልኩም። ነገር ግን ልጄ ላይ የሆነ ነገር አልደረሰም አይደል? አደጋ ወይም ደግሞ መጥፎ ነገር አላጋጠመውም አይደል? አሊ ንገረኝ እንጂ። አንቺ ተረጋጊ። ምንም መጥፎ ነገር አላጋጠማቸውም። ሆስፒታልም ፖሊስ ጣቢያም አጣርቻለሁ፣ እነሱ እዛ የሉም። ስለዚህ መጥፎ ነገር አላጋጠማቸውም ማለት ነው። ይሄንን ስላጣራህ ፈጣሪ ይባርክህ አሊ። ነገር ግን መጥፎ ነገር ካላጋጠማቸው ለምን ወደ ቤታቸው አልተመለሱም ታዲያ? አይዳን ብትደውል ምንድነው የምላት? ቆይ ምንድነው የማደርገው? አሊ ልጄ እባክህ ሄድና አግኝና ይዛቸው ነው እባክህ። አሊ ይዘው በቆመበት ስለ ቤቱ የነገረው ነገር ትዝ አለው። ሐሳቡ መለስ ብሎም ወደ ከሪማን እየተጠጋ ይናገራል። አሁን ያገኘሁት መሰለኝ። ምን እያልክ ነው አሊ? አዎ አገኘሁት። አቶ ቶፕራክ ስለ አንድ ቤት እየነገረኝ ነበር፣ ጫካ ውስጥ ስላለ ቤት። ምንድነው ያለህ ታዲያ? ምንድነው ያለህ? ንገረኝ እንጂ። የተበታተነ ሐሳብ እንዳለው ተናግሯል አቶ ቶፕራክ። ለማንኛውም አሁን ወደዛ ልሂድ፣ አንድ ደቂቃ ቁም። ትላንትና ቶፕራክ እንደዛ ከተናገረ ምናልባት ወደዛ ቤት ሄደዋል ማለት ነው አሊ። ለማንኛውም በል ፍጠንና ፈልጋቸው፣ በፍጥነት ሂድ፣ ተሎ በል አሊ። ውይ ቶፕራክ ምንድነው ያደረከው? ምናልባት ተሰርጉ ለማምለጥ ይሆን እንዴ እንደዚህ ያደረገው ይሄ የተረገመ? ውይ ፈጣሪ እባክህን እርዳኝ። ልጄንና ልጄን ወደዚህ አምጣልኝ። አይዳን ወደዚህ ከመምጣቷ በፊት ወደ ቤታቸው መመለስ አለባቸው። አሊ የተቻኮለም ከቤት ሲወጣ ሀሊዴ ታስቆመዋለች። አሊ አንዴ ቁም። ስለ ቶፕራክ የሰማኸው ነገር አለ እንዴ? ምንም የሰማሁት ነገር የለም እማዬ። ታዲያ ምንድነው? እና አሁን የት እየሄድክ ነው ያለው? ትላንትና አቶ ቶፕራክ ስለ ቤት ነግሮኝ ነበረ። ይሄ ሰውዬ የሆነ ነገር አስታውሷል። ምናልባት ስለ ቤቱ ለፊዳን ነግሯት ከሆነ እሷ ወደ ቤቱ ወስደው ሊሆን ይችላል። ምናልባት እዛ ቤት ውስጥ ሊሆኑ ይችላሉ። አሁን ታዲያ እዛ ከደረሱ ነገሩ ተበላሽቷል ማለት ነው እማዬ። ወይዘሮ ከሪማን እስከዚህ ሰዓት ድረስ ምንም አይነት ጥሩ ስሜት አልተሰማትም። አትጨነቅ ልጄ፣ አንተ ወደዛ ሂድ፣ እኔ ደግሞ እሷን እንከባከባታለሁ። ምናልባትም መጣፋንታቸው ከሆነ ይሄ ነገር ያበቃለታል እያለች ማሊ ከሄደ በኋላ ለብቻዋ ትናገራለች። በሌላ በኩል አሲያ ሌሊቱን ሙሉ ሳትተኛ ስራ እየሰራች ነው። እናቷም ወደ እሷ መታ በጭንቀት ትናገራለች። እንዴት ሌሊቱን ሙሉ ቁጭ ብለሽ ታሪያለሽ ልጄ? ምን ላድርግ? እየሰራው ነው። ነገር ግን እንቅልፍሽን በዚህ መልኩ ማቋረጥ የለብሽም። እስከ መቼ እንደዚህ መቀጠል ትችያለሽ የኔ ልጅ? እስከ መቼ? ምንም አትጨነቂም እማዬ። ድሮ ፈተና ስፈተንም ሌሊቱ ሙሉ አነብ ነበረ። በሌላ በኩል ዘሪን ወደ መርት ክፍል ገባች። ይገርማል፣ ይሄ ጅል ልጅ ሌሊቱ ሙሉ ሲሰራሯል ማለት ነው ብላ በንዴትም ከክፍሉ ትወጣለች። ወይ ፈጣሪ እባክህን አንሳልኝ እንጂ ልጄ፣ ለምንድነው ስልክ ማታነሰው? እያለችም የማይነሳው ስልኩን እየተናደደች ዘሪን መናገሯን ቀጠለች። መርት ልጄ እዚህ የለም፣ ሌሊቱንም እዚህ አልመጣም። በሌላ በኩል ቶፕራክ ጠዋት ላይ ከእንቅልፉ ሲነቃ ፊዳንን ክፍል ውስጥ አጣት። ወይዘሮ ፊዳን እያለም ይጣራል። ፊዳን ግን አቤት አላለችውም። አባዬ እያለም ቡራክ ይነሳል። አቤት ልጄ ደህና አደርክ? እህት ፊዳን የት ነው ያለችው? አላውቅም አባዬ። ወደ ውጭ ለመውጣት በሚሞክርበት ጊዜም ደህና አደራችሁ እያለች ገባች። ደህና አደርሽ እያለም ደንግጦ
ቶፕራክ አይኗን ይመለከታል። አንዳንድ ነገሮችን ለእናንተ ሰብስቤ ይዤ መጣሁኝ። እኔ ቆንጆ ተመልከት፣ ታላቅ እህቴ የሰበሰበችልህን በጣም ብዙ ምግብ አምጥተሽልኛል እህቴ። ስለዚህ ልብለው በቃ እሺ የኔ ቆንጆ ብላ እያለችም ትሰጠዋለች። ቡራክም አፕሉን ተቀብሎ መግመጥ ይጀምራል። ቶፕራክም የፊዳንን ፊት እየተመለከተ አፕሉን አንስቶ ለአፕሉም ለፊዳንም እየሳሳ መብላት ጀመረ። ሶስቱም በስስት እየተያዩ አፕላቸውን መብላት ጀመሩ። በሌላ በኩል አሊ እነ ቶፕራክን ለማግኘት በጫካ ውስጥ ለብቻው እየተጓዘ ነው። ፍርሃቴውን እንዳይሆን ተስፋ አደርጋለሁኝ፣ እባክህ ፈጣሪ እርዳን። አቶ ቶፕራክ ፊዳን ሚስቱ እንደሆነች የሚያስታውስ ከሆነ ሁላችንም ያበቃልናል። ሁላችንም ቀድማ ደግሞ ወይዘሮ ከሪማ ንብድ ትሆናለች። ይሄ ነገር እንደማይፈጠር ተስፋ አደርጋለሁ፣ የእውነት ተስፋ አደርጋለሁ። በሌላ በኩል አሲያ በጠዋት ለቁርስ የሚሆን ዳቦ ይዛ ወደ እነ ያሻር ሱቅ ሄደች። እዛም ያሻርን ብቻ አገኘችው። አጎቴ ምንድነው የተፈጠረው? ተቀመጪ። ምንድነው? መርቴት አለ። ያሻርም በጣም አዝኗል። እሷም አጠገቡ ላይ ተቀመጠች። አጎቴ ያሻር ንገረኝ እንጂ መርት ላይ የሆነ ነገር ተፈጥሯል እንዴ? ዘሪንም ቦታው ላይ ትደርሳለች። አሲያንም ትጠይቃታለች። በዚህ ጠዋት ደግሞ እዚህ ምን ትሰሪያለሽ? ደውዬላት ነው የመጣችው ወይዘሮ ዘሪን። ዘሪን እየተናደደች ነው። መርትንም ባይኗ ፈለግ አድርጋ ዘሪን ትጠይቃለች። መርት የት ነው ያለው? ያሻርም የሚመልሰው ነገር አጣ። በሌላ በኩል አሊ ጫካ ውስጥ ያለው የነ ቶፕራክ ቤት ደረሰ። በሩንም ከፈት እያደረገ ወደ ውስጥ ገባ። ግቢውን እየተዘዋወረ እየተመለከተም አሊ ይናገራል። ስለዚህ ይሄ ነው ቤቱ። ቤት ውስጥ እንዳሉ ለማረጋገጥም በጥንቃቄ በመስኮት ወደ ውስጥ ይመለከታል። ድምፅም ለማዳመጥ ሞከረ። ነገር ግን ምንም ድምፅ አልሰማም። በሩንም ያንኳኳ ጀመር። በሩ አልከፈትለት ባለ ጊዜም አሊ በሩን ብርግድ እያደረገ ወደ ውስጥ ገባ። አሊ ቤት ውስጥ ማንንም ሰው አላገኘም። እቃዎቹም ቢሆኑ በአቧራ እንደተሞሉ፣ ሁሉም እቃ በጨርቅ እንደተሸፈነ ነው። አሊ በጥንቃቄ ቤቱንም ተዘዋውሮ ተመለከተ። ነገር ግን ቤት ውስጥ ማንንም ሰው አላገኘም። በሌላ በኩል ያሻር ለዘሪን እየዋሻት ነው። ለስራ መርትን ወደ ኢንዱስትሪው ልኬው ነው። ወዲያው እንደተመለሰ ወደ ቤት ልከዋለሁ። አንቺ ወደ ቤትሽ ሂጂ። ወደ ቤቱ መጥቶ ረፍት ያደርጋል። ሌሊቱን ሙሉ ሲሰራ ነበር። አው ልጄ እንደመጣ ወዲያውኑ ወደ ቤት ላክልኝ። ጥሩ ቁርስ እንኳን መብላት አለበት። ልጄ ሌሊቱን ሙሉ እየሰራ ያለው ባንቺ ምክንያት ነው። ያንቺን ዕዳ ለመክፈል አየሽ አይደለ? መርገምት እያለችም ዘሪን ጥላቸው ትሄዳለች። አሲያም ያሻርን ትጠይቀዋለች። አጎቴ ያሻር ምንድነው የተፈጠረው? በል ንገረኝ እስኪ። እነግርሻለሁ የኔ ልጅ እነግርሻለሁ። ያሻርም የተፈጠረውን ነገር ወደ ኋላ ያስታውስ ጀመር። መርት በጣም እየተጨነቀ ነው። ያሻርም ወደሱ ጋር ይሄዳል። አየህ አይደል መርት ልጄ እንደፈራ ነው ሆነ። ይሄ ተሽከርካሪ ተሰርቆ መዝገቦች ሁሉ የተቀየሩ ናቸው። የተረገመ ጀማል እርጉም የተረገመ በደንብ አውቀዋለሁኝ። ጓደኛዬ እኮ ነበር። እሱን ተጠያቂ ማድረግ አለብኝ። የኔ ልጅ ተረጋጋና አድምጠኝ። እርግጠኛ ነኝ እዚህ ጉዳይ ውስጥ የተሳተፉ ብዙ ሰዎች አሉ። በእርግጠኝነት ወጥመድን ያጠመደህ። የውልህ ልጄ መርት አሁን በደንብ መጠንቀቅ አለብህ። እንዴት አድርጌ ልጠነቀቅ እችላለሁ አጎቴ ያሻር? እንዴት? እኔ ላይ ያርጉም እኮ ተጫወተብኝ። የውልህ ተረጋጋና አዳምጠኝ እያልኩ ነው። ይህንን ተሽከርካሪ ከዚህ እናስወግደው። መርትም የዚህን ጊዜ ሰራተኛውን እየጠራ ስራህን ጨርሰሃል፣ መሄድ ትችላለህ ይለዋል። ሰራተኞችን በተባሉት መሰረት በፍጥነት ይወጣሉ። አለቃ እንውሰደው በቃ። ያሻርም የተፈጠረውን ነገር ከነገራት በኋላ አዎ ይሄን የሆነው እያለ ከሐሳቡ ይመለሳል። እንዳልኩሽ ይሄን የሆነው እንዴት ይሄንን ያደርጋል? መርት ምንም መጥፎ ነገር አላደረገም። ልጁ ወጥመድ ውስጥ አስገብቶት ነው። ሌላ ምንም ነገር የለም። የከፈለውም በጣም ብዙ ገንዘብ ነው። ይሄንን ከጨረስን በኋላም ፖሊሶች ደረሱ እያለም በድጋሚ ማስታወስ ጀመረ። ያሻርና መርት መኪና እየሰሩ ባሉበትም ፖሊሶች መርት ካራይ እያሉ ወደ እነሱ ተጠጉ። አቤት እኔ ነኝ። የተሰረቁ መኪናዎችን እያፈረስክ እየሰራህ ነው አሉ። የሆነ የተፈጠረ ስህተት ሳይኖር አይቀርም ኮሚሽነር። ፖሊሱም መነጋገሪያውን አውጥቶ ምርመራውን ጀመረ። አለቃ የሰሌዳ ቁጥሩን እነግርሃለሁ፣ ወዲያውኑ አረጋግጥልኝ እያለም ፖሊሱ የሰሌዳ ቁጥሩን ያነብለታል። ያሻርም ይናገራል። የውል ኮሚሽነር ለአመታቶች የመኪና ባለሙያ ሆኜ ቆይቻለሁ። ተወልጄም ያደግኩት እዚሁ ነው። እንደሚታወቀው ከተሰረቀ መኪናም ጋር ሆነ በማጭበርበር ወንጀል አንድ ቀንም ቢሆን ተከስሼ አላውቅም። የፖሊሱ የሥራ ባልደረባም በሰሌዳው መሰረት የመኪናውን ማንነት አጣርቶ ነገረው። ፖሊሱም ወዲያውኑ ይናገራል። ይቅርታ አድርጉልን፣ የደረሰን መረጃ ውሸት ነው። መርትም ይናገራል። ምንም ችግር የለውም፣ እናንተም ስራችሁ ነው። ስራችሁን ነው እየሰራችሁ ያላችሁት። መልካም ምሽት ይሁንላችሁ፣ መልካም ስራ። ያሻርም ከሐሳቡ መለስ ብሎ ይነግራታል። ወዲያውኑ ያንን መኪና ከዚህ ባንወስደው ኖሮ አሁን ከባድ ችግር እያስተናገድኩኝ ነበር የኔ ልጅ።
በሌላ በኩል አሊ ቤቱን በሙሉ ፈትሾ እንደጨረሰም ለእናቱ ይደውልላታል። ይኸውልሽ እማዬ እዚህ የሉም ባክሽ። አይ በጭራሽ ወደዚህ አልመጡም። ከቀናቶች በፊት ማንም ሰው ወደዚህ ቤት አልገባም። እዛ ከሌሉ ታዲያ ወዴት ሄዱ? የኔ ልጅ ወዴት ነው የሄዱት? አላውቅም እማዬ፣ ነገር ግን እዚህ የሉም። ለማንኛውም ይሄንን እውነት ወይዘሮ ከሪማን ማወቅ የለባትም። የምታውቅ ከሆነ ሁሉም ነገር ይበላሻል። ፈጣሪ ይጠብቅ የኔ ልጅ፣ ፈጣሪ ይጠብቅ። ከሰርጉ በፊት የሆነ ነገር የሚፈጠር ከሆነ ልጄ ሁሉም ነገር ይበላሻል። በጤናቸው በሰላም ወደ ቤት መመለስ አለባቸው። ምንም አትጨነቂ እማዬ፣ ሁሉንም ነገር አስተካክለዋለሁ። ከሪማንም ሁሉንም ነገር እየሰማች ነው። ሀሊዴ ስልኩን በምትዘጋበት ጊዜ ከሪማን ትናገራለች። ከማን ጋር ነው የምታወሪው? ሀሊዴም በጣም ደነገጠች። ካሊ ጋር ነው የማወራው ወይዘሮ ከሪማን። ንገሪኝ እስኪ ቶፕራክን አገኘው? እስካሁን አላገኘውም፣ ነገር ግን እንደሚያገኘው እርግጠኛ ነኝ። ምን ማለት ነው ይሄ? ምን ማለት ነው? አይዳን ከመምጣቷ በፊት ቶፕራክ እዚህ መምጣት አለበት እያልኩሽ ነው እያለች ከሪማንን ደብድ እያደረጋትም ትናገራለች። ውድ የቻናሌ ቤተሰቦች የዛሬው እህል ውሃ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ሌሎች የምለቃቸውን ፊልሞች ያለመቆራረጥ መከታተል ትችላላችሁ። ሰናይ ጊዜ